አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዛሬ በአዲስ ቪዲዮ መጥቻለሁ። ሰላም ሰላም ብያለሁ እህት ወንድሞቼ። አልሚም እዚህ ጋር እንደምታዩት 4 ኩባያ ዱቄት አለኝ ማለት ነው። ዛሬ ቾኮሌት ዳቦ አብረን እንጋግራለን ማለት ነው። በቾኮሌት ማለት ነው። እዚህ ጋር እንደምታዩት ዱቄት 4 ኩባያ አድርጌያለሁ። 1 ኩባያ የሾርባ ደግሞ እዚህ እርሾ አድርጌያለሁ ማለት ነው። እዚህ ጋር ደግሞ የበቆሎ ዱቄት 2 ማንኪያ የሾርባ አድርጌያለሁ ማለት ነው። ስኳር አለኝ። ስኳሬ ደግሞ 4 ማንኪያ ወይ ሰው እንደ ውዴታው። እኔ ስኳር ወዳለሁ። ከፈለጋችሁ 3 ማድረግ ትችላላችሁ። እኔ ግን 5 ማንኪያ የሚሆን አድርጌበታለሁ ማለት ነው። በጣም ነው ዳቦ ላይ የምንወደው ስኳር እንዲህ አድርጌ ማለት ነው። በደንብ አድርጌ እዚህ ጋር ደግሞ ወተት አለኝ። የሚወድ ካለ ይጠቀማል፣ ማፈልግ ከሆነ ደግሞ ችግር የለበትም። አቡካኩ ላይ ብቻ ማብኳቱ ላይ ብቻ በደንብ አድርጋችሁ አብኩት እንጂ አልሚም 3 ማንኪያ ወተት ዱቄት አድርጌበታለሁ ማለት ነው። ኒዶ አልሚም በዚህ መልኩ አድርጌ ለ4 ኩባያ ዱቄት 1 ኩባያ ከግማሽ ወይ ሩብ ጉዳይ ለ2 ኩባያ ውሃ፣ ሞቅ ያለ ውሃ ማለት ነው። የቤት ውስጥ ሞቅታ የነበረው ውሃ እንጠቀማለን ማለት ነው። እንዲህ አድርጌ አልሚም ማብኳት ጀምሬያለሁ። በደንብ አድርጌ እሽት አድርጌ አቦካዋለሁ ማለት ነው። ይሄንንም በስነ ስርዓት በደንብ አድርገን ነው የምናሸው። ውሃ አታብዙ። አንዳንዱ ዱቄት ውሃ ያነሳል፣ አንዳንዱ ዱቄት ደግሞ ውሃ አያነሳም። እንደምታውቁት አልሚም እያያችሁ መጨመር። ግን እኔ በእኔ ዱቄት እኔ በምጠቀመው አይነት ዱቄት ኩዌት ስለምጠቀም በጣም ቆንጆ ነው። የዱቄት የኩዌት የሚለው በጣም አሪፍ ነው እና አልሚም እሱን ነው የምንጠቀመው። እሱን ስለምጠቀም ውሃውን ልኬቱን አውቀዋለሁ። ሌላ ዱቄት ስጠቀም ደግሞ ወይ ያንስብኛል ወይ ይበዛብኛል። ለዛ ነው አልሚም እያያችሁ ውሃ ጨምሩ። እያየው ነው እኔ ራሱም እየጨመርኩ ያለሁት እንደምታዩት። አሁን በደንብ አድርጌ እዚህ ጋር ካካው ቸኮሌት አለ ማለት ነው። ዱቄቱ እንዲህ አድርጌ ግማሽ ማብካት ካበካሁት በኋላ ሊጤን ማለት ነው እንዲህ አድርጌ ትንሽ ላላ ቢልም ችግር የለውም። ለምን እንጠቀምበታለን ሌላ ነገር። አሁን እንዲህ አድርጌ ለሁለት እንቆርጠዋለን ማለት ነው። ሊጡን ለሁለት እንደዚህ አድርጌ እቆርጠዋለሁ ማለት ነው። ለሁለት የቆረጥነው ሌላ ሳህን ላይ አድርገን እናስቀምጠዋለን ለሁለት። ወይም ደግሞ ትንሽዬ ቾኮሌቱን በጣም ማታበዙት ከሆነ ወይም የማይወድ ሰው ከሆነ ትንሽዬ ቆርጣችሁ ለቾኮሌት ዳቦ ማለት ነው የምናቦካው ለብቻ እንዲህ አድርገን በሳህን ላይ እናደርጋለን ማለት ነው። ከዛ አሁን በደንብ አድርጌ ያኛውን በደንብ አድርጌ አሽቼ እጨርሳለሁ ማለት ነው። ነጩን ያኛውን እዛ ጋር ተወውና እዚህ ጋር አሁን በደንብ አድርጌ ይሄኛውን እሽት አደርገዋለሁ ማለት ነው። እንደምታዩት አያችሁ ትንሽ የላላ አርጌው ስለነበረ ትንጥዬ ዱቄት በትኜበታለሁ። ለምን ለማሸት እንዲመቸኝ ጨውም አደርጋለሁ፣ ዘይትም አድርጌ አሁን በደንብ አድርጌ አሸዋለሁ ማለት ነው። እዚህ ጋር ነው አሁን ስራው። ጨው አደርጋለሁ በደንብ አድርጌ አሁን እሽት አድርጌ በጣም ነው የምናሸው። አሸዋለሁ አይገልጠውም። በደንብ አድርገን ነው ማሸት ያለብን። የሆነ ዳቦ የሆነ ነገር የምንሰራ ከሆነ በደንብ ማሽን ካለን በማሽን ከሌለን በእጃችን በደንብ አድርገን እሽት እናደርገዋለን ማለት ነው። አያችሁት? እንዲህ አድርጌ በደንብ አድርጌ እያሸሁት ነው ማለት ነው። ሀባይቢ ማአዩብ ክችንን በጣም ነው የማመሰግነው ለምትከታተሉኝ፣ ለማትከታተሉኝም ሳብስክራይብ ሳታደርጉ ለምትከታተሉኝ ሳብስክራይብ አድርጉልኝ ሀባይቢ። ላይክ ሼር ምክራችሁም አይለየኝ። ያላ ውዶቼ አትርሱ፣ በላይክ ጀምሩ። አልሚም እንዲህ አድርጌ በደንብ አድርጌ እሽት አደርገዋለሁ ማለት ነው።
አንድ 6 ደቂቃ ይሄ ለብቻው በደንብ መታሸት አለበት። ከዛ ሳህን ቀይራችሁ እንዲያደርጋችሁ ለብቻው መክደን ማለት ነው። ይሄም ከግማሽ ሰዓት ወይ 45 ደቂቃ ግማሽ ሰዓት በሉት። ከግማሽ ሰዓት የኔ ዳቦ ጊዜ አይፈጅም ማለት ነው። ትንሽዬ ዘይት አድርጌ እዚህ ጋር ክድና አድርጌ ይሄኛውን አስቀምጣለሁ። ከዛ ቾኮሌታችንን ደግሞ እናሻለን ማለት ነው። እንደገና ይሄንን በዳይሎል ኪስ ወይም በዛኛው ኪስ በከድነዋለሁ። አልሚሂም እዚህ ጋር ይኸው ይሄኛው ነው። እንደዚህ አድርጌ ቾኮሌቴን 2 የሾርባ ማንኪያ ሙሉ አድርጌ አዘጋጅቼ ነበረ። በደንብ አድርጌ አሁን እዚህ ጋር ደግሞ ዱቄት ከዛ ጋር ዱቄት 2 ማንኪያ ጨምሬ ነበረ ለማሸት እንዲመቸኝ። እዚህ ጋር ግን በቃ ጨው አደርጋለሁ። ዘይት ትንሽ እጠቀማለሁ። እንደዛኛው ማለት ነው። ከዛውን ማሸት ነው በደንብ አድርጎ ይሄንንም በደንብ አድርገን በጣም ነው የሚጥመው ሲበላ በሻሂ ወይም በገህዋ አረቢ ዋው ልክ ኬክ የሚመስል ዳቦ ነው የምንጋግረው። ትንሽ ደረቅ ያለ ከመሰላችሁ ትንሽ ዘይት ብታረጉበት ማፊ ሙሽኪላ። እንቁላል የለው ምን የለው ግን በቃ ኬክ ነው። ከዛ በኪሳችን አድርገን በዚህ ኮፍያ የሚመስላለኝ እኔ ኪስ የምግብ ነው፣ ለምግብ መሸፈኛ የሚሆን ነው። እንደዚህ አድርጌ ያስቸግራል በጣም ግን እንዲህ አድርጌ ክድ እናደርገዋለሁ። ያኛውን በዚህ መልኩ ከድኜ በቃ خلاص ከግማሽ ሰዓት በኋላ ያገናኘን ኢንሻአላህ። ማሻአላህ ከግማሽ ሰዓት በኋላ አይታችሁታል። እንዲሆነን ተገናኝተናል ማለት ነው። ቦክቶልኛል። በጣም ቆንጆ የሆነ ውጤት ቴስት ነው የሚሰጠን። ቂቤ መሰለ ዳቦ ነው ያቦካ ነው ማለት ነው። አልሙሂም እንደዚህ አድርጌ ቆርጬ ማለት ነው። በዚህ መልኩ አድርጌ አሁን አብረን እናያለን ስራውን። እንደዚህ አድርጌ እጠመጥመዋለሁ ልክ ዳቦ ወይም ሳሙሊ እንደሚጋገረው ማለት ነው። የሀገራችን ዳቦ የሚሆን እዚህ ሀገርም ሳሙሊ በዚህ በረጅሙ ነው የሚጋግሩት። አልሙሂም በዚህ መልኩ አድርጌ እኩል አድርጌ ማለት ነው እዳምጠዋለሁ ማለት ነው። በእጄ ነው ማስተካክለው። ይሄው በደንብ አድርጌ እንደዚህ አድርጌ እጠፈጥፈዋለሁ ማለት ነው። ቸኮሌቱንም በዛ መልኩ አድርገን እንጠፈጥፈዋለን። ዛሬ
ቆንጆ ሆነ እንደ ኬክ አይነት ዳቦ ኬክን የሚያስንቅ ዳቦ እንጋግራለን ማለት ነው አብረን። እኩል ቢሆንላችሁ በጣም አሪፍ ነው። እኩል በቃ እንትኑን ስትጠመጥሙት እኩል ቢሆንላችሁ ቆንጆ የሆነ አሪፍ የሆነ ውጤት ይሰጣችኋል ማለት ነው። አሁን ይሄኛውንም ልክ እንደራሱ አድርገን እንደዚህ አድርገን እንጠመጥመዋለን ማለት ነው። በረጅሙ እናደርጋቸዋለን እኩል አያችሁት? ከዛ በኋላ እንዲህ አድርጌ ከጠመጠምኩት በኋላ ማለት ነው የኦቭን የኬክ መጋገሪያዬን ወይ የገበታ ቅቤ ወይ ደግሞ ዘይት እንቀባዋለን። እኔ ግን የገበታ ቅቤ ቀብቼዋለሁ እንዳይዝብኝ። ቆንጆ አድርጎ ነው ኬክ አስመስሎ ነው የሚያወጣላችሁ እንደዛ ከቀባችሁት። በዚህ መልኩ አድርገዋለሁ ማለት ነው። ሁለተኛውን ደግሞ ትንሽ ከዚህኛው ትንሽዬ አነስ ያኒ ምንድን ነው ይሄኛው ወፍራም ነው፣ ያኛው ቀጠን አድርገዋለሁ ማለት ነው። ከላይ የምንለጥፍበትን እንጨምርበታለን አንድ ከላይ ማለት ነው። ከዛ ይሄው በምታዩት መልኩ አድርጌ እንደገና ቾኮሌቱን እጠመጥመዋለሁ ማለት ነው። ትንሽዬ ከዛኛው ቀጠን ያለ ይሆናል ማለት ነው። ከዛ ልክ ራሱን የሚያክል እኩሉን ሊጥ አመጣና እንደገና ጠመጥማለሁ ማለት ነው። ትንሽ የቀረችኝን በብረት ምጣድ አድርገን ቾኮሌት የማይወድ ሰው ካለ ይበላል ማለት ነው። አልሚህም ይሄኛውን እንደዚህ አድርጌ አስተካክለዋለሁ። ያው እኩል አድርጌ ደግሞ እንደገና እንደ ቅድሙ እንጠመጥመዋለን ማለት ነው። ሀባይቢ ማዩብ ክችንን ያው አትርሷት። ላይክ፣ ሼር፣ ኮሜንት መጻፍ አትርሱ ሀባይቢ። ሁሉም ነገር ካለ ከጠፋንም እንደዚህ ነው እኮ ብላችሁ አስተያየት ብትሰጡኝ እኔ ደስተኛ ነኝ፣ ደስ ይለኛል። ቆንጆ ከሆነም ቆንጆ ነው ብላችሁ ብትሰጡኝ አስተያየት ደስ ይለኛል ማለት ነው ሀባይቤ። በዚህ መልኩ አድርጌ እንደገና ልጥጥ አረገውና እተወዋለሁ ማለት ነው። እስከ 10 ደቂቃ 5 ደቂቃ ይበቃዋል ለብቻው ማለት ነው። ከመግባቱ በፊት ኦቭን እንተወዋለን ማለት ነው። ኦቨናችንንም ደግሞ እናግለዋለን ማለት አያችሁት፣ ግማሽ ነው ያለው። ከግማሽ በላይ አልሆነም። ይችኛዋን ለብቻ እንጋግራታለን። አሁን ከዚህ ሰዓት በኋላ ደግሞ ከተን ከግማሽ ሰዓት በኋላ ወይም 45 ደቂቃ ከዛ በላይ አይፈጅም ለመጋገር። እናየዋለን ውጤቱን አብረን ማለት ነው። አብረን እንበላለን ዛሬ። ማሻአላህ በጣም ቆንጆ የሆነ ዳቦ ነው የማበላችሁ። ግን ካልተስተካከለላችሁ ከአንዱ ቦታ ወፍራም ከአንዱ ቦታ ቀጭን ከሆነ አዛዙራችሁን ማስተካከል ትችላላችሁ ማለት ነው። ሳይሆን ትንሽዬ በዛኛው በኩል አበጥ ካለ በዚህኛው በኩል እኩል እንዲወጣላችሁ ማድረግ ትችላላችሁ ማለት ነው ሀባይቢ። ልክ በቃ እንደዚህ በመጠምጠምም ይሁን በማስተካከልም ወደ ኋላ እንዳትሉ፣ ለምን ቆንጆ እንዲወጣላችሁ ውጤቱ ማለት ነው። ከዛ ኦቭኒ ውስጥ ከትቼው በስሎ ይሄንን መስሎ ወጥቶልኛል ማለት ነው ውዶቼ። እዩት፣ ከመጋገሪያው በላይ ነው የወጣው። ማሻአላህ በደንብ አድርጌ ነው ደግሞ ያበሰልኩት። ውስጡን ሊጥ ምናምን እንዳይሆን በትንሹ እሳቱን 100 ላይ አድርጋችሁ ኦቭናችሁን 45 ደቂቃ 1 ሰዓት ብታመስሉት ይሻላል፣ ሊጥ እንዳይሆንባችሁ ውስጡ ማለት ነው። አልሚህም እዩት፣ አብረን እንከፍተዋለን። ማሻአላህ አያችሁት፣ ቆንጆ የሆነ ዳቦ ነው ይወጣልኝ፣ የቾኮሌት ዳቦ ማለት ነው። አብረን እንገለብጠዋለን። አብረን ሻሂ ቡና እንላለን ዛሬ። እዩት፣ በዚህ መልኩ አድርጌ እንቆርጧለን በቢላ ማለት ነው። እንዲህ አድርገን ደግሞ ጋህዋ አረቤ
ግን በጣም ከሱ ጋር ልክ ኬክ ነው። በቃ ዳቦ ሳይሆን ኬክ የመሰለ ዳቦ መጋገር ትችላላችሁ ውዶቼ፣ በየቤታችሁ ስራ ቦታችሁ። በጣም አሪፍ የሆነ ጋህዋ አፍልቻለሁ ማለት ነው። እኔ ከቡና ይልቅ ጋህዋ ወዳለሁ። ሱብሃንአላህ። እንዲህ አድርገን እንጠጣለን ማለት ነው። ላይክ፣ ሼር፣ ኮሜንት፣ ሳብስክራይብ ማድረግ አትርሱ። በጣም ነው የምወዳችሁ ፋሚሊዎቼ። ወላሂ ለምታበረታቱኝም ለማታበረታቱኝም ለሁላችሁም ወዳችኋለሁ። ግን ላይክ ሼር አድርጉ። ሰብስክራይብ ሳታደርጉ የምታዩ አላችሁ፣ አድርጉልኝ ሀባይቢ፣ ምንም አይቀንስባችሁም። በሌላ ቪዲዮ እስክንገናኝ ያው መልካም ሳምንት። ያላ ባይ ባይ።